ሰላም እንደምን አላችሁ የዩቲዩብ ተማሪዎች ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በግሬድ 11 ባዮሎጂ ቻፕተር 3 ፓርት 3 ላይ መጥተናል። ታይፕስ ኦፍ ኢንዛይም እናያለን ማለት ነው። ለዚህ ግሬድ በቂ ናቸው ብዬ አሰብኳቸውን እናያለን። አፍተር ቻፕተር ኮምፕሊት ካደረግን በኋላ በደንብ ካየን በኋላ እሱን ቤዝድ ያደረጉ ጥያቄዎችን አብረን እንሰራለን። እነዛ ጥያቄዎች ለኢንተራንስ ኤግዛሚኔሽን ፕላስ ብዛት ለክላስ ፈተናዎች ይሆናሉ ብዬ ያሰብኳቸው ጥያቄዎች ናቸው። አሁን እንቀጥል። Enzymes are that catalyze chemical reactions can be classified into various types. Enzyme types are based on how enzymes that bind specific molecule together to form new molecules and enzymes that break specific molecule apart into separate molecule. ያው እንግዲህ በተለያየ ሜትድ ኢንዛይምን እንከፋፍለዋለን ማለት ነው። ከፋፍለን ኢንዛይምን እናየዋለን። የመጀመሪያው ኢንዛይምን ከፋፍለን የምናይበት ሜካኒዝም ምንድነው? ታይፕስ ኦፍ ኢንዛይም የምናደርገው ስፔሲፊክ ሞለኪውልን ያ ምንድነው ሳብስትሬቱን አታች የሚያደርግበት ወይ በምን አይነት መንገድ ነው አታች የሚያደርገው የሚለውን ነገር እንወስዳለን። እንዴት ነው ብሬክ ዳውን የሚያደርገው፣ እንዴት ነው ሰፓሬት የሚያደርገው እናየዋለን ማለት በዛ መንገድ እንለየዋለን። ኢንዛይም ስትራክቸራል ክላሲፊኬሽን አላቸው። የመጀመሪያው ስትራክቸራሊ ክላሲፋይ ይደረጋሉ። the structural classifications of enzyme deals with the separations of enzyme into simple protein and conjugate protein, whole enzyme and active enzyme ብለን በሁለት እንከፍለዋለን ማለት ነው። structurally then the conjugate protein part ወይም whole enzyme የምንለው is divided into two ማለት ነው። ምንድነው እንግዲህ ይሄ ኮንጁጌት ፕሮቲን እና ሲምፕል ፕሮቲን ብለን በሁለት ከፈል ነው ስትራክቸራሊ ማለት ነው። ስለዚህ ይሄ ደግሞ ኮንጁጌት ብለን የወሰድነው አሁንም በሁለት እንከፍለዋለን ነን ፕሮቲን ፓርት ኤንድ ፕሮቲን ፓርት ብለን ማለት ነው። ስለዚህ ነን ፕሮቲን ፓርቱ ምንድነው ኮፋክተር ሲሆን ፕሮቲን ፓርቱ ደግሞ አፖኢንዛይም ነው ማለት ነው። ወይም ደግሞ ያ ፕሮቲን ፓርት አፖኢንዛይም እንለዋለን። እዚች ላይ እስኪ ግራፏ እቺ ፒክቸሯ ምን እንደሆነች ማለት ነው። ኢንዛይም በሁለት እንከፍላለን። ሲምፕል ፕሮቲን ብለናል። አክቲቭ ኢንዛይም የሆኑትን ያው አክቲቭ ናቸው፣ ስለዚህ አክቲቭ እንደሆኑ ናቸው፣ ይሰራሉ ስራቸውን። ኮንጁጌት ፕሮቲን የምንላቸው ግን ሆል ኢንዛይም ናቸው ወይም ደግሞ ያስፈልጋቸዋል የሆነ ነገር። እነዛ በሁለት ይከፈላሉ። ነን ፕሮቲን ፓርት አለው፣ ፕሮቲን ፓርት አለው፣ ሆል ኢንዛይም ወይም ኮንጁጌት ኢንዛይም ማለት ነው። ነን ፕሮቲን ፓርት አሁን ወዘን 2 ይከፈላል። እንግዲህ ፕሮቲን ፓርት የሆነችዋን እየተወናት ነው። እዚህ ጋር ፉል ኦፍ ፕሮቲን የሆነችውን ትተናል። ሞር ዲቫይድ አትደረግም ቢኮዝ ሙሉ ነገሯ ከፕሮቲን የተሰራ ነው። እዚህ ጋርም ስንመጣ ነን ፕሮቲን ፖርሽን አለ፣ ፕሮቲን ፖርሽን አለ። ስለዚህ ነን ፕሮቲኑን ስንከፍለው ደግሞ በሁለት እንከፍለዋለን። የመጀመሪያው እንግዲህ ሚነራል አዮን ሜታል አዮኖች ሊሆኑ ይችላሉ ፕላስ ብዛት፣ ሁለተኛ ደግሞ ቫይታሚኖች ሊሆኑ ይችላሉ ማለት ነው። ስለዚህ ያው እነዚህን ኮኢንዛይም ብለን እንወስዳቸዋለን ማለት ነው። እነዚህ ደግሞ እንግዲህ ብዙ ጊዜ ሜታል አዮን ናቸው ብዙ ጊዜ የሚሆኑት፣ እናያቸዋለን በስነ ስርዓት ምን እንደሆኑ ማለት ነው። ይሄኛው ፓርት ምንድነው ከኦልድ ካሪኩለም ላይ ያገኘሁትን ይጠቅማቸዋል ብዬ ያሰብኩትን ፓርት ነው ያመጣሁት ማለት ነው። ይሄ ምንድነው እንዴት ነው ኮፋክተር ሳም ኢንዛይም የሚፈልገው ይላል። sometimes an active enzyme isn't just a single molecule but made from two molecules, neither of which has enzymatic activity ላይኖራቸው ይችላል። ሁለቱም ማለት the two parts of apoenzyme that and cofactor ይባላሉ። ኮፋክተር ኤንድ አፖኢንዛይም እንላቸዋለን ማለት ነው። ሁለቱም ፓርቶች አፖኢንዛይም የምንለው የፕሮቲን ፖርሽን ነው። ፕሮቲን ፖርሽን ነው። እዚህ ጋር እንደምናየው ፕሮቲን ፓርቱ ምን እንለዋለን? ይሄንን አፖኢንዛይም እንለዋለን ወይም ፕሮቲን ፖርሽን ነው። ፕላስ ደግሞ እቺኛዋ ኮፋክተር እንላታለን። እዚህ ጋር እንደምታዩት እሷና ሁለቱ ባንድ ሲሆኑ ሆል ኢንዛይም የሚለውን ይፈጥራሉ ማለት ነው። ከዛ ሳብስትሬት አድ ይደረጋል ማለት ነው። ስለዚህ ሳብስትሬቱን ሸፕ ለማምጣት ሲባል የግዴታ ምን ታስፈልጋለች? ኮፋክተር ወይም ነን ፕሮቲን ፖርሽን ታስፈልጋለች። እቺ ነን ፕሮቲን ፓርት በሁለት ትከፈላለች። ምን ልትሆን ትችላለች? ኮኢንዛይም ልትሆን ትችላለች። አዘርዋይስ ደግሞ ሚነራል አዮንስ ልትሆን ትችላለች ማለት ነው። ስለዚህ ምንድነው ኮኢንዛይም ምንድነው ሚነራል አዮን የምትለውን ኢንሾርት እንይ። እዚህ ጋር ስንወስድ እንግዲህ coenzymes have organic molecule and many are derived from ቪታሚን ነው። ቪታሚኖች ከቪታሚን የሚሰሩ ከቪታሚን ድራይቭ የሚደረጉ ኦርጋኒክ ሞለኪውሎች ናቸው። ምኖች ኮኢንዛይሞች ማለት ነው።
እንግዲህ ኮኢንዛይም ሊሆኑ ይችላሉ አዘርዋይስ ሚነራል አዮን ሊሆኑ ይችላሉ ብለን ስለወሰር ማለት ነው። ሶ they bind with the enzyme to give catalytic activity ነው። እንግዲህ ኮኢንዛይሞቹ ከምኑ ጋር ኤንዛይም የሚለው እዚህ ጋር ምኑን ነው አፖ ኤንዛይም ነው ማለት ነው። ከአፖ ኤንዛይም ጋር ባይንድ አድርጎ ምን ይፈጥራል ማለት ነው እንግዲህ ኢንዛይማቲክ አክቲቪቲ እንዲካሄድ ያግዛል ወይም ይረዳል ብለን እንወስደዋለን ማለት ነው። ቴብሉ ላይ እንደምናየው እንግዲህ ኮመን ኮኢንዛይሞችን እንወስዳለን። የመጀመሪያው እነዚህ ቪታሚን ሲሆኑ ምን ይሆናል ማለት ነው ላይክ ኒኮቲን አደኒን ኒኮቲን አማይድ አደኒን ዳይኒክሎታይድ ናድ የምንለው እዚህ ጋር አለ እና ደግሞ ፍላቪን አደኒና ዳይኒክሎታይድ ፋድ የምንላቸው ሁለቱ ምንድናቸው እንግዲህ ኮኢንዛይሞች ናቸው ማለት ነው። እነዚህ ኮኢንዛይሞች ደግሞ ምን ያደርጋሉ? ቪታሚን አለ ቪታሚኑ ምንድነው ስትል ኒያሲን ኤንድ ራይቦፍላቪን ናቸው። ኒያሲን ኤንድ ራይቦፍላቪን ናቸው ቪታሚኖቹ። ከኒያሲን የተገነባው ኮኢንዛይም ኒያሲን ከምንለው ቪታሚን የተገነባው ኮኢንዛይም ምንድነው ናድ ነው ወይም ደግሞ ኒኮቲን አማይድ አደኒን ዳይኒክሎታይድ የምንለው ነው። ከራይቦፍላቪን የምንለው ፕሮቲን የተገነባው ደግሞ ቪታሚን የተገነባው ደግሞ ምንድነው ፍላቪን አደኒን ዳይኒክሎታይድ የምንለው ነው። ሶ እነዚህ ደግሞ ለኢንዛይሚ የሚያደርጉት ለምንድነው ያው ኦክሲዳይዝ ኢንስፓይሬሽን እንዲካሄድ ያደርጋሉ። ፕላስ ዛት ፍላቪንም እንደዛው ነው። ሁለተኛው ደግሞ እንደ ሚኒራል አዮን መሆን ይችላሉ። እነዚህ ኮኢንዛይሞች አንደኛው ቪታሚን አዘርዋይስ ደግሞ ወይዘና ሚኒራል አዮን መፈጠር ይችላሉ ማለት ነው። ሶ እንየው እሺ ሚኒራል ሲሆን ደግሞ ምንድነው ያው ካርቦኒክ አንሃይድሬዝ ሊሆን ይችላል አልኮል ዲሃይድሮጂኔዝ ሊሆን ይችላል ሳይቶክሮም ኦክሲዴዝ ሊሆን ይችላል የሚፈጠረው ምን ኤንዛይም ማለት ሶ ሚኒራሎቹ ደግሞ ዚንክ እና ኮፐር ናቸው ሞስት ኦፍ ዘ ታይም የምንጠቀማቸው የሚሆኑት ማለት ነው። ስለዚህ some enzymes can only function in the presence of certain mineral ions that bind closely with the enzyme to give catalytic activity ነው። ሶ አንዳንድ ኢንዛይሞች አሉ ያ ነገር የግዴታ የሚያስፈልጋቸው ማለት ነው። እነዚህ ኢንዛይሞች ምንድናቸው አፖ ኢንዛይሞች ናቸው። ስለዚህ ያ ኮፋክተሩ ምን ሊሆን ይችላል ማለት ነው ሚነራል ሊሆን ይችላል አዘርዋይስ ኮኢንዛይም ሊሆን ይችላል ማለት ነው። ነው ሚነራል ሊሆን ይችላል አዘርዋይስ ኮኢንዛይም ሊሆን ይችላል። ሶ ኮኢንዛይም ሆነ ማለት ምንድነው ቪታሚን ሆነ ነው ከቪታሚን ተሰራ ነው። አሁን ይሄ ኮኢንዛይሞች ናቸው ያልነው ናድና ፋድን ኮኢንዛይም ናቸው። ከዛ ስናልፍ ደግሞ ኮፋክተር አሁንም ሚነራል አዮን ሊሆን ይችላል። ሚነራል አዮን ከሆነ ደግሞ ፋድ ይሄኛው ዚንክ እና ኮፐር ይሆናሉ ማለት ነው። ሶ እዚህ ጋር ደግሞ ቤዚክ ክላሲፊኬሽንስ ኦፍ ኢንዛይምስ እናይ ወደ 6 አይነት ክላሲፊኬሽን አሉት። ሶ የመጀመሪያው ሶ ምንድነው ይሄ እነዚህ ኤኤስሲ ያላቸው ምንድናቸው ይሄ ቤዚክ የሆኑ ኢንዛይሞች እንደሆኑ እናያለን። እዚህ ጋር ኢንዛይምስ ዛት composed of 6 class of based on what and how they react the types of reaction they catalyze በሚያደርጉ ሶ ኤሲ suffix ካለ ላይክ እንደዚህ ማለት ነው ላይክ እንደዚህ ማለት ነው። እነዚህ ምንድናቸው the following the basic class of enzyme ይባላሉ ማለት ቤዚክ ናቸው ብለን ነው የምንወስዳቸው። ሶ what is oxidoreductase ምንድነው are a class of enzymes that catalyze oxidoreduction reaction. It catalyzes the transfer of electron from one molecule to another molecules. It's oxidant and reductant የምንለው አለ and reactions that the following pattern ይዛል ማለት ነው ይሄኛው። ሶ ምንድነው እንግዲህ ኦክሲጅን ይሰጣል ሃይድሮጅን ይቀበላል። ሶ ሃይድሮጅን ኤንድ ኦክሲጅን ትራንስፈር ማድረግ ነው ኦክሲዶሬዱክቴዝ የምንለው። ሁለተኛው ትራንስፈሬዝ ነው። ትራንስፈሬዝ ምንድነው is an example an enzyme that transfer functional group like methyl from one donor molecule to acceptor molecule ምንድነው እነዚህ ደግሞ የሚያደርጉት ምንድነው እንግዲህ ሳብስትሬቱን ለማፈራረስ ወይም ሳብስትሬቱን ወደ ፕሮዳክት ምናምን ለመቀየር ኢንዛይሞቹ ከሳብስትሬቱ ላይ ምኑን ነው ሚታይል ግሩፕ ሊሆን ይችላል ሚታይል ግሩፕ አይነት ነገር እንደ ግሩፕን ነው ትራንስፈር የሚያደርጉት ማለት ነው። እንደ ሚታይል ግሩፕ አሲታይል ግሩፕ እነዛን ነው ትራንስፈር የሚያደርጉት ማለት ነው። እንደ ሃይድሮጅን እና ኦክሲጅን አይደለም ማለት ነው። ሌላው ሃይድሮሌዝ የምንለው ነው። ሃይድሮሌዝ ደግሞ ሃይድሮ ምንድነው ውሃ ነው። ስለዚህ ከዛ ጋር ማገናኘት እንችላለን ማለት ነው። አር ኢንዛይም ዛት ካታላይዝ ሃይድሮላይሲስ ኦፍ ቫሪየስ ቦንድ ምንድነው በውሃ ምክንያት ብዙ ቦንዶችን ብሬክ ዳውን ማድረግ የሚችሉት ሃይድሮላይዝ እንላቸዋለን እነዛን ኢንዛይሞች። ላይዜስ የምንለው ደግሞ አር ኢንዛይም ዛት ክሌቭ ቦንድ ባይ other means rather than hydrolysis or oxidation
in which two or more substrates are involved in one reaction ምንድነው እንግዲህ ከኦክሲዴሽን ኤንድ ሪዳክሽን ሲስተም ውጭ በሆነ rather than hydrolysis ሊሆን ይችላል or oxidation ሊሆን ይችላል ከነዛ ከሁለቱ ውጭ በሆነ ሜትድ ነው እንግዲህ ፕሮሰሱን የሚያካሂደው ማለት ነውና two or more substrates ደግሞ are involved ሊያደርጉ ይችላሉ በአንድ ሪአክሽን ላይ ነው ላይሲስ ላይ isomerase ሲሆን ደግሞ are general class of enzyme that convert a molecule from one isomer to another isomers በአይዞመር ደረጃ ደግሞ የሚቀይር ከሆነ isomerase እንለዋለን ligase የምንለው ደግሞ are enzymes that catalyze the joining of two molecules with concomitant hydrolysis of the diphosphate bond in ATP ምንድነው ሁለት ነገሮችን ጆይን እያደረገ ነው ይሄ ደግሞ ሞለኪውሎቹን ጆይን እያደረገ ያው ዳይፎስፌት ቦንድ ሚል ATP እንግዲህ ኢነርጂ ነው አይደል እንዴ ፓወር ስለዚህ እሱን እንግዲህ ሁለት ፎስፌት ቦንድ ያስፈልገዋል ከATP ላይ አዶኒን ትራይፎስፌት ነው ይሄ 3 ፎስፌት ነው ስለዚህ ከሱ ላይ ሁለቱን በሚሰበሩበት ጊዜ በዛ ኢነርጂ ምክንያት ባይንድ አውት ያደርጋል ማለት ነው ሶ የተቀረውን የነሱን ኤግዛምፕሎቻቸውንና ታይፖቻቸውን ማለት የነዚህ ታይፕስ ኦፍ ኢንዛይሞችን ኤግዛምፕል አሏቸው ከኦልድ ካሪኩለም እና እሱንም አብረን እናያዋለን መልካም ይሄ እንግዲህ ኦልድ ካሪኩለም ላይ ያለው ክላሲፊኬሽናቸው ነው ያው እንግዲህ ታይፓቸው ራሳቸው ናቸው ግን ኤግዛምፕሎቻቸውን እንድናገኝ ብዬ ነው ወደዚህ የመጣሁት ማለት ነው ሶ እንደተባባልነው ኦክሲዶሪዳክቴዝ ሃይድሮጅን ኦክሲጅን ትራንስፈር ኤንድ ያው እንግዲህ በመቀበልና በመልቀቅ የሚሰራ ነው ያው ዲሃይድሮጂኔዝ እና ኦክሲዴዝ የምንለው የሱ ኤግዛምፕሎች ናቸው ሌላው ትራንስፈሬዝ የምንለው ደግሞ እንግዲህ ስፔሲፊክ ግሩፕን ቅድም ብያቸዋለሁ ፎስፌት ኒውክሊዮታይድ ሜታይል ግሩፕ ሊሆን ይችላል እንደ ግሩፕ ስፔሲፊክ ግሩፕን ትራንስፈር በማድረግ የሚካሄድ ሲሆን ትራንስአሚኔዝ ኤንድ ኪኔዝ የምንላቸው ሁለቱ የሱ ኤግዛምፕሎች ናቸው ሃይድሮላይሲስ የምንለው ደግሞ እንግዲህ ሂስቴሬዝ ኤንድ ዳይጀስቲቭ ኢንዛይሞችን መውሰድ እንችላለን ያሰን ኤግዛምፕል አይዞመሬዝን ፎስፎኤክስ አይሶመሬዝ የምንለው አለ ኢንፎመሬዝ የምንላቸው አሉ ሁለቱም መውሰድ እንችላለን ላይሲስ ደግሞ እንግዲህ non hydrolytic removal of group of addition of a group to substrate ነው ብለናል ስለዚህ ምንድነው ዲ ካርቦክሲሌዝ ኤንድ አልዶሌዝ የምንላቸው ነገሮች ደግሞ የላይሲስ ኤግዛምፕሎች ናቸው ሶ ላይጌዝ ስንል ደግሞ እንግዲህ ሲትሪክ አሲድ ሳይንቴሲስ በሚደረግበት ጊዜ ያንን ሲትሪክ አሲድ ሳይንቴሳይዝ ላይ ሲትሪክ አሲድ ሳይንቴዝ የምንለው ኢንዛይም እንጠቀማለን ስለዚህ እነዚህ ዊዘን ኤግዛምፕል ኦፍ ዘም ብለን መውሰድ እንችላለን ማለት ነው ዌል እዚህ ጋር ደግሞ ፋክተር አፌክቲንግ ኢንዛይም አክሽን ነው ኢንዛይም አክሽንን ምንድነው ፋክተር አፌክት የሚያደርገው የሚለው ነገር እናያለን ያው እስካሁን እንግዲህ ዲኔቸሬሽን ላይ የተለያዩ ፖይንቶች ላይ pH H እንዲሁም ደግሞ ቴምፕሬቸር እንዴት አፌክት እንደሚያደርጋቸው ያየን ቆይተናል ሶ እዚህ ጋር ደግሞ ምንድነው ኢንዛይምስ work best within specific temperature and pH ranges and at optimum temperature condition ነው ሶ optimum temperature and optimum pH ላይ ነው በደንብ ኢንዛይሞች ቤስትሊ ሊሰሩ የሚችሉት ማለት ነው ስለዚህ the conditions under which particular enzyme is most active የሚሆኑት የት ነው at optimum temperature ነው ማለት ነው so an increase or decrease in the conditions of the factors affecting the function of enzyme ነው ስለዚህ እነዚህ ነገሮች ከፍ ዝቅ ባሉ ቁጥር ማለት ነው እንግዲህ ከኦፕቲመም ኮንዲሽኑ ከፍ ዝቅ ባለ ቁጥር እንግዲህ ቫሪ ሊያመጣ ይችላል ማለት ነው so there are variety of factors that affect the activity of enzyme temperature pH inhibition ብዙ ነገሮች አፌክት ያደርጉታል እዚህ ጋር ፊገሩ ላይ እንደምናየው ማለት ነው እንግዲህ ራዲዬሽንም ሊሆን ይችላል ኢንዛይም ኮንሰንትሬሽንም ሲበዛ ሊሆን ይችላል ሳብስትሬት ኮንሰንትሬሽንም ሲበዛ ሊሆን ይችላል pH water temperature radiation activator እነዚህ ሁሉም ፋክተር አፌክቲንግ ኢንዛይም አክቲቪቲ ናቸው ሶ አንድ ባንድ እንያቸው የመጀመሪያው ቴምፕሬቸር ነው ምንድነው while all enzymes work best within the specific range of optimum temperature ነው so low or high temperature causes an enzyme to lose their activity their ability ሊቀንሰው ይችላል ማለት ነው ሳብስትሬቱ ዲኔቸርድ ሊሆን ይችላል መጨረሻ ላይ ዲኔቸር ሊሆን ይችላል ዲኔቸር ከሆነ በኋላ ደግሞ it cannot be returned በቃ መመለስ አይችልም አንዴ ዲኔቸር ከሆነ በኋላ ማለት ስለዚህ ያው ዲኔቸር ሊሆኑ ይችላሉ ከፍ ዝቅ ሲል ያው እዚህ ጋር እንደምናያቸው እንግዲህ enzyme reaction to temperature ላይ ያው እዚህ ጋር ኢንአክቲቭ ይሆናሉ በጣም የወረደ ሲሆን pH ማለት ነው እዚህ ጋር ደግሞ ዲኔቸርድ ይሆናሉ
ይሄኛው እንግዲህ ኦፕቲማሚ የሚሰሩበት ነው ማለት ነው። እዚህ እስከዚህ ድረስ መውሰድ እንችላለን። ላይክ 35 አፕ ቱ 45 አካባቢ የሚሰሩበት ነው። ይሄ ግን ምንድነው እኛ ጋር ያሉት ናቸው። አሳን ኤግዛምፕል እሺ፣ እዚህ ጋር ያሉት እኛ ጋር ያሉት ናቸው። ለምሳሌ ቴምፕሬት ኢንዛይሞች አሉ። በጣም ቴምፕሬቸር ባለበት ቦታ ላይ እሳተ ገሞራ ላይ ምናምን ፓርቲሲፔት የሚያደርጉ ኢንዛይሞች አሉ ማለት ነው። ሶ እነዚህ ኢንዛይሞች እንግዲህ ላይክ አሁን በጣም ዝቅተኛ ቦታ ላይ ምናምን ወደ ያው 100 ዲግሪ ፋራናይት በላይ ሊሆን ይችላል። ሶ ሴልሺየስም ሊሆን ይችላል። በዛ ታይም ላይ ምንድነው ኢንዛይሞች እዛ ጋር አክቲቬት ይሆናሉ ማለት ነው። ስለዚህ ዲኔቸርድ የሚሆኑበት እንትን እንደ ኢንዛይሞቹ ታይፕ ይለያያል። ይሄኛው ማለት ላይክ አሁን ከ45 ዲግሪ ሴልሺየስ በላይ ሲሆን ምን ይሆናል ዲኔቸር ይሆናል ማለት አይደለም። ሁሉም ምንድነው ይሄ ስፔሻሊ እኛ ጋር ያሉት ናቸው። ቦዲ ቴምፕሬቸራችን እዛ ጋር ስለሆነ ኦፕቲመም የሚሆኑት እዛ ላይ ነው። ግን የራሳቸው ኢንዛይሞች የራሳቸው ኦፕቲመም ሌቭል አላቸው የሚለውን ነገር መያዝ ይኖርብናል ማለት። ሌላው ፒኤች ነው። ሶ ኢንዛይም ፋንክሽንስ አት ኦፕቲመም ፒኤች ዛት ሬንጅ ፍሮም ቱ ሎው ኦር ቱ ሃይ ከሆነ አሲዲቲም አሁን ቤዚክ ሲሆን ደግሞ በጣም ልክ አይሆንም ማለት ነው። ስለዚህ ኤክስትሪም ቴምፕሬቸር causes an enzymes to their ability to bind to substrate የሚያደርግበትን ሜትድ ይቀንሰዋል ማለት ነው። ሌላው ሰብስትሬት ኮንሰንትሬሽን ነው። ኢንሂቢሽን ላይ ምናምን ላይ አይተነዋል ማለት ነው ይሄኛውን ነገር። ስለዚህ ምንድነው ሰብስትሬቱ በጣም እየበዛ በሄደ ቁጥር ኢንዛይሙ ደግሞ ያን ሰብስትሬት ማስተናገድ ከሚችልበት አቅም በላይ ከሆነ አሁንም ፌለር ይገጥማል። ሌላው ራዲሽን ነው። ራዲሽን እንግዲህ ዳሜጅ ኢንዛይሞች አክቲቪቲዎችን ሊያደርግ ይችላል። አይደለም ኢንዛይሞችን በሴል ደረጃ በኦርጋን ደረጃ ራዲሽን በጣም ከባድ ነው በእኛ ላይ ስናየው ራሱ ማለት ነው። እና ሌላ ዋተር ነው። ስለዚህ አፌዘ ፐርፎርማንስ ኦፍ ኤንዛይም አክቲቪቲ ሊሆን ይችላል። በጣም ከፍተኛ ውሃ ካለ ኢንዛይሙ የመስራት እንትኑ ይቀንሳል። ዝቅተኛም ሲሆን በዛው ልክ ማለት ነው። ሌላው ኢንድ ፕሮዳክት ኢንሂቢሽን የምንለው ነው። ይሄ ምንድነው the cellular control mechanism in that the end product inhibits enzymes activity. The feedback inhibition ነው. The end product binds to the allosteric site of the enzyme that changes the structure of the active site ነው። እዚህ ጋር እንደምናየው ምንድነው የመጀመሪያ ላይ የምትፈጠራለች ኢንዛይሙ ሰብስትሬቱ ጋር አታች አድርገው የሚፈጥራት ፕሮዳክት አለች ማለት ነው። ስለዚህ ያቺ ፕሮዳክት በሌላ ኢንዛይም ስትደረግ በሌላ ኢንዛይም ከዛ ፕሮሰስ በኋላ ምን ትፈጠራለች? ኤንድ ፕሮዳክት ትፈጠራለች። እቺ ኤንድ ፕሮዳክት ሂዳ አሎስትሪክ ሳይት ላይ ባይንድ በምታደርግበት ታይም ላይ ምን ይፈጠራል? ሼፕ ኦፍ ዘ አክቲቭ ሳይት ዊል ቢ ቼንጅድ ያ ነገር ደግሞ ሳብስትሬት መጥቶ እንደ ልቡ አታች እንዳያደርግ ያደርገዋል። ስለዚህ ሬጉሌት አደረገው ማለት ነው። ሶ ይሄ እንግዲህ ኦርድ ካሪኩለሙ ላይ እንዴት ነው ኢንድ ፕሮዳክት ኢንሂቢሽንን የገለጸው የሚለውን ነገር ያው በትንሹ ለማሳየት ስለፈለኩ ነው። እንግዲህ ኮንሰፕቱ እንደዛ ነው። ስለዚህ እዚህ ጋር ዘና ኤግዛምፕል ስላመጣልኝ ነው። ሶ እንግዲህ እዚህ ጋር ቴሮናይን የምትባል ሰብስትሬት እናያለን እዚህ ጋር ማለት ነው። ሶ እቺ ቴሮናይን የምንላት ሰብስትሬት አለች። ኢንዛይሟን ወደ ቴሮናይን ዲያሚኔዝ የምንለው ኢንዛይም ወደ ኢንተርሚዲየት ዋን ቀየራት፣ ወደ ኢንተርሚዲየት ኤ ማለት ሶ ኢንዛይም ቱ ደግሞ እንደ ኢንተርሚዲየት ቢ ተቀየረች። በኢንዛይም 3 ስትመጣ ኢንተርሚዲየት ሲ ሆነች። ኢንዛይም 4 ላይ ኢንተርሚዲየት ዲ መጣች። ሶ ከዛ በኋላ አምስተኛው አይዞሊሲን ተፈጠረች። ከማን? ከቴሮናይን ተፈጠረች ማለት ነው። ቴሮናይን ሰብዲቫይድ የሆነች እየተከፋፈለች በሄደች ቁጥር ማለት ነው እንግዲህ አይዞሊሲን ተፈጠረች። እቺ አይዞሊሲን ደግሞ የት ሄደች ማለት ነው? አይዞሊሲን የት ሄደች? አሎስትሪክ ሳይትስ ኦፍ ዘ ኢንዛይም ማለት ነው። የት ላይ? ቴሮናይን ዲያሚኔዝ የሚባለው ኢንዛይም ላይ ሄዳ አታች አደረገች ማለት ሶ እዚህ ጋር እንደምናየው ሃይ ሌቭልስ ኦፍ አይዞሊሲን አሎስትሪክ ኢንሂቢሽን ይለናል። ይሄ ሶ ምንድነው እንግዲህ አይዞሊሲን ወይዘን አሎስትሪክ ሳይት ላይ ኢንሂቢት አደረገች። ሶ ሰብስትሬት ቴሮናይን የምንለው ይኸው እዚህ ጋር እንደምናየው ባይንድ ማድረግ አልቻለም። ከማን? ቴሮናይን ዳያሚኔዝ ጋር ማለት ሶ አሁን ምን ተፈጠረ ማለት ነው? ኢንሂቢት ተደረገ። ሃይ ሌቭልስ ኦፍ አይዞሊሲን ሲፈጠር ማለት ነው። አይዞሊሲን አሎስትሪክ ኢንሂቢት ሲያደርገው እዚህ ጋር ደግሞ እንግዲህ ኢንሂቢት ሳያደርገው ማለት ነው። አይዞሊሲን ሎው ሌቭል ሲሆን በደንብ ያን ያክል ሳይሆን እዚህ ጋር መጥቶ አክቲቭ ሳይት ላይ
አሎስቴሪክ ሳይት ላይ አታች አይሆንም። ስለዚህ ቴሮናይን ባይንድ ያደርጋል ማለት ነው። እቺን ነገር ላሳያችሁ ብዬ ነው ወደዚህ ያመጣኋችሁ። ሶ ያው የመጨረሻው ኮንሰፕት ደግሞ ኤንዛይም ኬኔቲክስ እንለዋለን። ምንድነው ኤንዛይም ኬኔቲክስ የሚለውን ነገር አብረን እንይ። Enzyme kinetics describes the rate of chemical reactions that are catalyzed by enzyme and the binding affinity of substrate inhibitor and the maximal catalytic rate of achieved. ምንድን ነው እንግዲህ ኢንዛይም ኬኔቲክ ማለት የኢንዛይሙን አክቲቪቲ የምንለይበት ነው። ኢንዛይሙ ምን ያክል ሰብስትሬቶችን አስተናገደ፣ ምን ያክል ፕሮዳክቶች መጡ፣ ምን ያህል ኢንሂቢት ሆነ የምንለው ማለት ነው። ያ ነገር ነው እንግዲህ ኢንዛይሙ አክቲቪቲ ነው፣ ቶታል አክቲቪቲ ነው የምንወስደው። ሶ ኢንዛይም ኬኔቲክ ኤክስፕሌን ዛት ኢንዛይም ስፒድ አፕ ሪአክሽን ባይ lowering the activation energy of the reactant and turning into the product ነው። እሱ ነው እንግዲህ ኤክስፕሌን የሚደረገው እንዴት ነው በምን ያክል ስፒድ ነው የተሰጠውን ሪአክታንት ወደ ፕሮዳክት የቀየረው የሚለው ነገር ነው ዋናው የሚሰመርበት። ሶ hence the concentrations of enzyme and the substrate determine the rate of reaction or production volume per unit time። እንግዲህ ቅድም ብለናል ምንድነው አፌክት የሚያደርገው ስንል አንደኛው ሰብስትሬት ኤንድ ኢንዛይም ኮንሰንትሬሽን ነው ብለናል። ስለዚህ አንባላንስድ ከሆነ ይሄኛው ነገር አንድ ኢንዛይም ያን ሁሉ ሰብስትሬት ማስተናገድ የማይችልበት ሆናቴ ከተፈጠረ ወደ ኋላ ላይ የሚሆንበት ጊዜ ያለ ማለት ነው። ስለዚህ ሰብስትሬት ኦፍ ኮንሰንትሬሽን መጨመሩ ለሱ ኬኔቲክ እንዲወርድ ያደርገዋል ማለት ነው። ስለዚህ one of the most common model enzyme kinetic ምን ይባላል? ሚቸልስ ሜንት የምንለው ፎርሙላ አለ ማለት። ሚቸልስ ሜንትን ፎርሙላ ምንድነው እንግዲህ ምን ያህል ነው ኬኔቲክሱ ወይም ደግሞ ምን ያክል ነው ኤፊሺየንሲው የሚለውን ነገር የምንለካበት ነው ማለት ነው። so a form of equation describes the rate of enzymatic reaction by relating the reaction rate of formations of product to concentration of substrate ይላል። ወይዘን በእንትኑ እንመልከት ምንድነው the model explain the relation between the rate of an enzyme catalyzed reaction ያደረገው አለ and the concentration of substrate አለ and to constant Vmax and Km የምንላቸው። so እዚህ ጋር ስንመጣ እንግዲህ V1 ምንድነው initial velocity ወይም ደግሞ rate of reaction ነው። ሬት ኦፍ ሪአክሽን ወይም ደግሞ ኤፊሽንሲ ምንድነው ምን ያክል በምን ያህል ሰብስትሬት አስተናገደ የሚለውን ነገር ለመውሰድ ወይም ደግሞ በጣም ኤፊሽንት ሆኖ እየሰራ ፍጥነቱ ምን ያክል ነው የሚለውን ነገር ለማረጋገጥ ማለት ነው። ስለዚህ V1 ብለን እንወስዳለን። እሷ ተፈላጊዋ ናት። ሌላው Vmax the maximum velocity በጣም ሃይሊ ሬት አድርጎ የሰራበት በጣም ሰብስትሬት ያስተናገደበት እንግዲህ ማክሲመም ቬሎሲቲው ነው ይሄኛው Vmax የምንለው። ሌላው the substrate concentration ነው። ሰብስትሬት ኮንሰንትሬሽን ነው እንግዲህ ሰብስትሬት ኮንሰንትሬሽን ለሱ ኢንቨርስሊ ሪሌትድ ነው የሚያደርጉት ማለት ሰብስትሬት ኮንሰንትሬሽን ሲጨምር የሱ ስፒዱ እየቀነሰ እንደሚሄድ ይታወቃል። ሌላው ሰብስትሬት ኮንሰንትሬሽን at half maximal velocity እንግዲህ ማክሲማል ቬሎሲቲ አለ የሱ ማክሲማል ቬሎሲቲው ላይ ምንድነው ማክሲማል ቬሎሲቲው እንዳለ ሆኖ የዛ ግማሽ ላይ የማክሲማል ቬሎሲቲ ሃፉ ላይ ማለት ነው። ማክሲማል ቬሎሲቲ ሃፍ ላይ የሰብስትሬት ኮንሰንትሬሽን ነው እንግዲህ ኬኤምም ሰብስትሬት ኮንሰንትሬሽን ነው ግን ሃፍ ኦፍ ዛት ነው። ይሄ ያው ሚቸልሰን ኮንስታንት ብለን እንወስደዋለን ማለት ነው። ሶ እንደተነጋገርነው ነው ኬኤም እንለው ሰብስትሬት ኮንሰንትሬሽን ነው። ስለዚህ እሱ ሰብስትሬት ኮንሰንትሬሽኑ ከፍተኛ ሆነ ማለት ስፒዱ ዝቅተኛ ሆነ ማለት ነው። ማለት ቪማክሱ አት ሃፍ ላይ በጣም ብዙ ሰብስትሬት ነበረ ማለት እንግዲህ ይወርዳል ማለት ነው። እንግዲህ እዚህ ጋር እንደምናየው ሪቨርስ ስለሆነ ሪሌሽናቸው ማለት ነው። well for about application of enzyme in industry and their benefit የሚለውን ነገር for part 4 ላይ እናያለን ማለት ነው። ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ። እንደዚህም ደግሞ እያንዳንዱ ዲቴል የሆነ ስራ እንዲሰራላችሁ የምትፈልጉ ከሆነ ማለት ለኢንትራንስ ኤግዛሚኔሽን ሊሆን ይችላል ለክላስ ፈተናም ሊሆን ይችላል ምንም በጣም ኮምፕሌክስ ሆኖብኛል የምትሉት ኮንሰፕት ሊሆን ይችላል ማወቅ ፈልጋለሁ የምትሉት ኮንሰፕት ኮሜንት ላይ አሳውቁኝ። ምንም አይነት የባዮሎጂ ኮንሰፕት ማለት ነው እዛ ላይ እንዲሰራላችሁ የምትፈልጉት ካለ
አሳውቁኝ ማለት ነው። እዛ ጋር ሰራላችኋለሁ። ሰብስክራይብ ያደረጋችሁ ቤተሰብ እንሁን፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። ኮሜንት ላይ ያላችሁን ምንኛውንም አይነት አስተያየት ልትሰጡኝ እፈልጋለሁ። ዌል ዳን